ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አዳፊም 5.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት በኦልድ ትራፎርድ የተደረገውን የማንቸስተር ዩናይትድ እና ሊቨርፑልን ጨዋታ እያነሳን ነው የምንገኘው። በሊቨርፑል በኩል ያሉትን ነጥቦች እናንሳ። ትናንትና እንግዲህ ተሸንፈው ከማንቸስተር ዩናይትድ ጋር ያላቸው የነጥብ ልዩነት 6 ሆኗል። በእርግጥ አሁንም ሰፊ እድል አላቸው በቀጣዩ ውድድር ዓመት በአውሮፓ ሻምፒየንስ ሊግ ላይ ለመሳተፍ። እንመልከተው ይህንን ጉዳይ። አርነ ስሎት ግን ጥሩ ያልሆነ እንደውም መጥፎ የሚባል የውድድር ጊዜ ነው እያሳለፉ የሚገኙትና እናንሳ ይህን ጉዳይ። ልክ ነሽ ምሳ። በእግር ኳስ እንዴት በአጭር ጊዜ ሌላ መልክ እንደሚይዝ ግን የትላንትናው የኦልድ ትራፎርድ ጨዋታ ማሳያ ይመስለኛል። ከ18 ወራት በፊት አርነ ስሎት ቡድናቸውን ወደ ኦልድ ትራፎርድ ይዘው ኤሪክ ቴን ሃግ ነበሩ አሰልጣኝ የነበሩትና 3-0 አሸንፈው ነበር። ሉዊስ ዲያዝ 2 ጎሎች እና ሞሐመድ ሳላህ 3 ጎሎች አስቆጥረው ነበር። ሁለቱም ተጫዋቾች ትላንትና ሜዳ ውስጥ አልነበሩም። ኤሪክ ቴን ሃግ የማንቸስተር ዩናይትድ አሰልጣኝ አይደሉም ብቻ ሳይሆን ኤሪክ ቴን ሃግን የተከተሉትም ሰውዬ ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ አይደሉም። ስለዚህ በ18 ወራት ልዩነት በሁለቱም ቡድኖች ውስጥ ብዙ ለውጦች አሉ። ያው ራሳቸው አርነ ስሎት አሰልጣኝ ቢሆኑም ግን ሌላ የእግር ኳስ ኢራን የምናወራ ይመስላል። ከ18 ወር በፊት ስለነበረው ጨዋታ ብቻ አይመስልም። እና በሁለቱም ቡድኖች በኩል ለውጦች አሉ። ዲያዝ እንግዲህ ሊቨርፑል ዲያዝን በሸጠበት ጊዜ ዲስፔንሰብል ነው፣ አይ ቢለቅም ችግር የለውም የሚል አይነት አቋም የተያዘበት ተጫዋች ነበር። ወደ ሊቨርፑል መጥቶ አዲስ የተሻሻለ ኮንትራት አልቀረበለትም ለአመታት። መጨረሻ ላይ የቀረበለት ኮንትራት ደግሞ በተጫዋቹ አስተያየት በቂ አልነበረም። ስለዚህ እሱም ለመልቀቅ ማሰብ ጀመረ። ወደ ባርሴሎና ወደ ባየርን ሲባል ነበር ወደ ባየር ሚኒክ ሄደ እና ባየር ሚኒክ እንዲህ አይነት የውድድር ዘመን እያሳለፈ ለመሆኑ ዋና ምክንያት ነው። እዛ ጨዋታ ላይ በጣም አስደናቂ ነበር። 2 ጎሎች ያስቆጠረው እሱ ነው። ሞሐመድ ሳላህ ከማንቸስተር ዩናይትድ በጣም ጥሩ ሬከርድ ያለው ተጫዋች ነው እና ከየትኛውም የሊቨርፑል ተጫዋች በላይ ብዙ ጎል ዩናይትድ ላይ ያስቆጠረው ተጫዋች እሱ ነው። በጉዳት ምክንያት የትላንትናው ጨዋታ ላይ አልነበረም፣ ግን በጠቅላላ የውድድር ዘመኑም ጥሩ አልነበረም። ከውድድር ዘመኑ መጠናቀቅ በኋላ ይለቃል እና አርነ ስሎት ከዚያ ጨዋታ በኋላ ማንቸስተር ዩናይትድን ስላሸነፉበት ፎርሙላ በደስታ ያወሩ ነበር፣ በደስታ ይናገሩ ነበር። ይገባቸዋል ነገሩ ከዚያ ጨዋታ በኋላ እንደዛ ማድረጋቸው። ምክንያቱም የመጀመሪያ የማንቸስተር ሊቨርፑል ጨዋታቸውን ወደ ኦልድ ትራፎርድ ሄደው ነው 3-0 ያሸነፉት። ዩናይትድ ጥሩ ሁኔታ ላይ የነበረም ባይሆን ግን የዛሬ አመት ተኩል ወይም ከ1 አመት ከ6 ወር በፊት የነበረ አይነት ሴኩሪቲ የለም። አሁን የሚያወሩት ስለ ችግሮቻቸው ያንን ጨዋታ ስላሸነፉበት ምክንያት ነበር ይናገሩ የነበሩት። እንዲህ አድርገን ነው የዩናይትድ 2 ፉልባኮች ሃይንድ ዋይድ እንደሚጫወቱ እናውቃለን። ስለዚህ እኔም 2 የክንፍ ተጫዋቾችን ሃይንድ ዋይድ ነው ያጫወትኩት። ስለዚህ ሃፈንበርግ ቶሎ ከነ ዲዮጎ ዳሎ ጀርባ ያለውን ስፔስ ለማጥቃት በተጠንቀቅ ለተዘጋጁት ለነ ሞሐመድ ሳላህ ኳሱን እንዲሰጥ ኮች አድርጌው ነው። ስለ ድላቸው ምክንያት ነው ይናገሩ የነበሩት። አሁን ከሮጀርስ ዘመን በኋላ መጥፎ የሊቨርፑል ሲዝን ይሄኛው ሲዝን ነው። ቻምፒየንስ ሊግ ላይ ቢሳተፉም መጥፎ ሲዝን መሆኑን አይቀይረውም። አሰልጣኙ ራሳቸው ብዙ የሚተቹባቸው ነጥቦች አሉ፣ ግን ስራው ውስብስብ አልሆነም ወይ በሊቨርፑል የስኳድ ፕላኒንግ ምክንያት አልሆነም ወይ የሚለው ግን በጣም ወሳኝ ነጥብ ነው። ወደ ኃላፊነት በመጡ ጊዜ ያደረጉትን ተቃራኒ ነው ያደረጉት። አሁን ሰውየው ወደ ኃላፊነት በመጡበት የውድድር ዘመን ሰውየው አይደሉም ሊቨርፑል ማለት ነው። የመጀመሪያ ዊኒንግ ፎርሙላቸው የነበረው በቃ ብዙ ተጫዋች አለመግዛት። 2 ተጫዋች ብቻ ነው የገዙት፣ አንዱን አልተጠቀሙበትም። ማማርዳሽቪሊ ለቫሌንሲያ በውሰት ሰጡት 1 ተጨማሪ አመት። ኪየሳ መጣ። ኪየሳ ጨዋታ የሚጀምር ተጫዋች፣ የጎላ ተሳትፎ የነበረው ተጫዋች አልነበረም። እንዲያውም የማይሰለፍ የስኳድ ተጫዋች ብቻ ነው የነበረው። ከዛ ሊቨርፑል 6 ከዋክብት ላይ ወደ 450 ሚሊዮን ፓውንድ ገደማ አወጣ እና አሁን ከሁሉም ውድድሮች ውጪ ነው። በፕሪሚየር ሊግም 4ኛ ነው። አሁን ድረስ 3 ጨዋታዎች እየቀሩት በሚቀጥለው የውድድር ዘመን ቢያንስ በሂሳብ የቻምፒየንስ ሊግ ቦታውን ማረጋገጡን እርግጠኛ ለመሆን ያስቸግራል።
አርነ ስሎትን ካዳናቸው ሊያድናቸው የሚችለው ሊቨርፑል ብዙ ማውጣቱ ነው። ፓራዶክሲካል ተቃርኖ ያለው አስተያየት ሊመስል ይችላል፣ ግን ሊሆን ይችላል። ምክንያቱም ይሄ የኢንቨስትመንት ኃላፊነት የአርነ ስሎት ኃላፊነት አይደለም። ሰውየው መጡ፣ ሴትልድ የሆነ ረጅም ጊዜ አብሮ የቆየ ስብስብ ተረከቡ፣ የራሳቸውን ታክቲካዊ ኤሌመንት ጨመሩ እና ቡድኑን የፕሪሚየር ሊግ ሻምፒዮን አደረጉት። ለ2 ዓመት አካባቢ ለ3 ዓመት ሊቨርፑል የምር የዋንጫ ተፎካካሪ አልነበረም። እስከ ጫፍ እስከ መጨረሻዎቹ ሳምንታት ድረስ የሚቆይ ተፎካካሪ አልነበረም። የመጨረሻው የክሎፕ ሲዝን የዩሮፓ ሊግ ሲዝን የነበረው። በ2022/23 የውድድር ዘመን ሊቨርፑል የቻምፒየንስ ሊግ ቦታን እንኳን አላሳካም። ሁሉንም ዋንጫዎች እየወሰደ የነበረ ስብስብ አይደለም የተረከቡት ሰዎች። ልክ በቃ ተከታታይ 3 ሲዝን ፕሪሚየር ሊግ የወሰደን ቡድን እንደተረከቡ አድርገው መግለጻቸውን አልስማማበትም። የራሳቸውን ቅመሞች ጨምረዋል። የራሳቸው ዝውውር ሳይጨምር፣ የስሎት ፈራሚ የሚባል ሳይጨምር፣ ከፋይኖርድ ያመጡት ከሆነ ቦታ ያመጡት የስሎት ፈራሚ ነው የሚባል ተጫዋች ሳይኖር፣ ለዛ የምንሰጣቸውን ዋጋ ምንም ቢሆን መውሰድ ያለብን መልሰን መቀማት ያለብን አይመስለኝም። ግን ሁል ጊዜ ብዙ አዳዲስ ተጫዋቾች ማስፈረም ግን የሚፈራበት ምክንያት አለ። ለምሳሌ ሊቨርፑል የ2019/20 የውድድር ዘመንን ከመጀመሩ በፊት የ30 ዓመት የፕሪሚየር ሊግ የዋንጫ ጥሙን የቆረጠበት የውድድር ዘመን ነው። ያ የውድድር ዘመን አንድ ተጠባባቂ ግብ ጠባቂ ብቻ ነበር ያስፈረመው። አድሪያንን ብቻ ነበር ያመጣው። አምናክ ፌዴሪኮ ኪየሳን የፕሪሚየር ሊግ ጨዋታ እስከ 37ኛው ሳምንት ድረስ ያልጀመረን ተጫዋች ነበር ያመጡት። ተጫዋች አለማስፈረም ሁሌ ችግር ነው ማለት አይደለም። ማንቸስተር ዩናይትድ ለምሳሌ ለ3 ዓመት በፈርጉሰን ዘመን ዋንጫ ሳይወስድ ቆየ። ለፈርጊ ሩቅ ነው 3 ዓመት። ከዛ በኋላ የሚጠበቅ የነበረው አብዮት የሚያስነሳ የዝውውር ጊዜ ነበር። ግን ካሪክን ብቻ ነው ያመጡት። ከዛ 3 ጊዜ በተከታታይ ፕሪሚየር ሊግ አሸነፉ ብቻ ሳይሆን ከ9 ዓመት በኋላ እንደገና ቻምፒየንስ ሊግንም አሸነፉ። ብዙ ዝውውር መፈጸም የግድ ስኬታማ ያደርጋል ማለት አይደለም። የራሱን ውስብስብ ችግሮች ይዞ ይመጣል። ሊቨርፑል እንደዛ ነው ያደረገው። አድሪያንን ብቻ ነው ያመጣው። ያው ጀማሪ ግብ ጠባቂ አልነበረም። ግብ ጠባቂያቸው አሊሰን ነው የነበረው እና የሊግ ሻምፒዮን ሆኑ። አሁን ብዙ ተጫዋቾች አመጡ እና ሊቨርፑል ለረጅም ጊዜ በጣም ስማርት የሆነ እንዲያውም ከትልልቆቹ ክለቦች መካከል አነስ ያሉ ክለቦች አሉ፣ ስማርተስት የሚባሉ ብራይተን፣ ብሬንፎርድ አይነቶቹ ትልልቆቹ ክለቦች። ለዛ ነው ከነዚህ ክለቦች ዳይሬክተሮችን የሚመነትፉት። ግን ከትልልቆቹ ክለቦች መካከል እንደ ሊቨርፑል ስማርት አልነበረም ይባላል። ስካውቲንግን በተመለከተ ማለት 2014 ላይ ነው 2010ዎቹ ላይ ነው ኤፍኤስጂ የመጣው የመኒ ቦል ኮንሰፕትን መጠቀም የጀመረው። መጀመሪያ ዳሚን ኮሞሊን ከዛ እነ ማይክል ኤድዋርድስን ማካተት የጀመረው። በተለይ ማይክል ኤድዋርድስ ለቨርጂል ቫንዳይክ፣ ለአሊሰን ቤከር፣ ለሞሐመድ ሳላ ዝውውሮች ወሳኝ የሚባሉ ድራይቨር የነበሩ ናቸው። ከዛ ባለፈው ደግሞ ሪቻርድ ሂዮዝን ጨመሯቸው። አብረው በፖርትስመዝ ሰርተው ነበር። ግን አንድ የሚያውቁት ነገር ራሳቸው ማይክል ኤድዋርድስ በሊቨርፑል ውስጥ የሚያውቁት አንደኛው ነገር ብዙ ተጫዋቾች የማስፈረምን ችግር ነው። ለምሳሌ 2014 ላይ ሉዊስ ሱዋሬስን አጡት፣ ወደ ባርሰሎና ሄደ እና በጣም ትልቅ ተጫዋች ነበር። በፕሪሚየር ሊግ ታሪክ ከቤስት ኢንዲቪጁዋል ሲዝኖች መካከል አንደኛውን አሳልፎ ነው የለቀቀው። ዋንጫ አልወሰደም መጨረሻ ላይ። የመጨረሻ ላይ ማንቸስተር ሲቲ በልጧቸው ዋንጫውን የወሰደበት ሲዝን ሜቢ በእኔ ማስተያየት ዋን ኦፍ ደ ቤስት ኢንዲቪጁዋል ሲዝንስ 9 ቁጥሮች ካሳለፏቸው ሲዝኖች መካከል የሚደንቅ ነበር። ከዛ ሊቨርፑል ወደ ፓኒክ ስቴሽን ሄደ። ሱዋሬስን የሚያክል ተጫዋች ከለቀቅንማ በአንድ በሁለት ተጫዋች ብቻ ልናበቃ እንችልም አሉና 9 ምናምን ተጫዋች አመጡ እና ያ ዋንጫ ሊወስድ ጫፍ ላይ ደርሶ የነበረው ቡድን ኮላፕስ አደረገ። 8ኛ ሆኖ ጨረሰ። ብዙ ተጫዋች አመጡ። ሪኪ ላምበርት፣ አዳም ላላና፣ ማሪዮ ባሎቴሊ፣ ምን ያልመጣ ተጫዋች የለም። ሪአክት አደረጉና መጥፎ ሲዝን አሳለፈ። ቶተናም ቤልን ለሪያል ማድሪድ ከሸጠ በኋላ እንደዛ ነው ያደረገው። የዓለም ውዱ ተጫዋች ነበር። ብዙ ገንዘብ እጃቸው ላይ ነበር። ቤል ሜቢ በለቀቀበት ሲዝን የፕሪሚየር ሊጉ ቤስት ተጫዋች ነበር። ስለዚህ ቶተንሃም ሪአክቲቭ ሆነና ብዙ ተጫዋች አመጣ። አብዛኞቹ ዝውውሮች አልተሳኩም። እነ ሶልዳዶ እነ ሌሎችም ብዙ ተጫዋቾች የመጡባቸው ዝውውሮች ማለት ነው። ባርሰሎና ፊጎን ሲያጣ ልክ እንደዛ ነው ያደረገው። 2000 ላይ ፊጎን አጣ፣ ወደ ሪያል ማድሪድ ሄደ። ስለዚህ ድንገት ዋንጋ ስፓርት በጭንቀት ከአርሰናል ፓቲን፣ ኦቨርማርስን፣ ፊሊፕ ክሪስታን ቫልን ምን ማአት ተጫዋች አመጡ። ባርሰሎና ለ6 ዓመት ዋንጫ ሳይወስድ ነው የቆየው። ብዙ ተጫዋች ማስፈረም ሁልጊዜ ጥሩ ነው ማለት አይደለም። ሊቨርፑል ብዙ ተጫዋች ነው ያስፈረመው። ብዙ የላይን አፕ ተጫዋች ነው ያስፈረመው። ይሄ ደግሞ ስትራቴጂክ ውሳኔ ነው።
ምን አይነት ችግር ያመጣል? አንዱ የመጠቅሰው መጽሐፍ አለ ሶከርኖሚክስ የሚባል መጽሐፍ፣ በየጊዜው የሚሻሻል መጽሐፍ ነው እና አንድ ሰው ኢንተርቪው አድርገው ነበር እነ ሳይመን ኩፐር። ጆን ኦሊቨር የሚባል የባርሴሎና ጄኔራል ማኔጀር የነበረ ሰው 2009 ላይ ሄደው ኢንተርቪው ያደረጉት እና የባርሴሎናን ቡድን በተመለከተ በተለይ ብዙ የአካዳሚ ተጫዋቾችን ተጠቅሞ ዋንጫ የወሰደውን ቡድን በተመለከተም ሲናገር የአንድ ሰከንድ ህግ የሚባል አለ። ይሄ ባለሙያ ዳይሬክተር ጄኔራል ማኔጀር የነበረ ነው። የአንድ ሰከንድ ህግ ማለት ተጫዋቾች በከፍተኛ ደረጃ የሚጫወቱ ተጫዋቾች ከኳስ ጋር ያላቸው ሰፊ ጊዜ በአብዛኛው 1 ሰከንድ ነው። ኳስ ይዘሽ በኤሊት በፕሪሚየር ሊግ ለምሳሌ ከ1 ሰከንድ በላይ ብዙ ጊዜ የለሽ። ኢንስታንት ውሳኔ ነው የምትወስኙ። ኢንስታንት ውሳኔ ነው የምትወስኙ ማለት በዙሪያሽ ያለውን ሙቭመንት ማወቅ አለብሽ ማለት ነው። በዙሪያ ያለ ሙቭመንት ደግሞ የተናበበ ኢንሲንክ የሚሆነው አብሮ በመቆየት ምክንያት ነው፣ በመዋሃድ ምክንያት ነው የሚመጣው። አዳዲስ ተጫዋቾች በአንድ ጊዜ ብዙ በሚካተቱበት ጊዜ ይዘገያሉ። በዛች 1 ሰከንድ ውስጥ ያቺን ቶሎ ውሳኔ ካልወሰኑ በስተቀር ያ ስፔስ ከሰከንድ በኋላ የለም። የተጋጣሚ ቡድን ይዘገዋል ማለት። ብዙ ተጫዋቾችን ኢንኮርፖሬት የማድረግ አደገኛው ነገር እሱ ነው። ስለዚህ ማጥቃቱ ፌድ ያደርጋል፣ ፓሶችና ሩጫዎች ኮኔክት አያደርጉም። ስለዚህ ብዙ ተጫዋች ሲመጣ ለአሰልጣኞች በጣም አስቸጋሪ ይሆናል ማለት። ብዙ ተጫዋች ሲመጣም ሲወጣም አሁን እኔ ስለ አካውንቲንግ አይደለም እያነሳ ሊቨርፑል 200 ምናምን ሚሊዮን አግኝቷል ከሽያጭ። አዎ እሱ ግን የአካውንቲንግ ጉዳይ ነው። የስኳድ ፕላኒንግ ሌላ ጉዳይ ነው። ለ4 ውድድሮች የሚሆን ቱማች ቼንጅ የሌለበት ቡድን መስራት ሌላ ጉዳይ ነው። የኦሊቨር ሩል የ1 ሰከንድ ሩል ባዩ ሴንስ ይሰጣል። ምክንያቱም ያለፉትን 7 የፕሪሚየር ሊግ አሸናፊዎች ብትወስጂ ሊቨርፑል ከ2024-25 የውድድር ዘመን በፊት 1፣ ማንቸስተር ሲቲ ከ2023-24 የውድድር ዘመን በፊት 4፣ ግን 4ቱም የመጀመሪያ አሰላለፍ ውስጥ የሚገቡ አልነበሩ። ከዛ በፊት በነበሩት ሲዝኖችን በጠቅላላ 4 ጊዜ በተከታታይ ሻምፒዮን ሲሆን ማክሲመሙ 4 ነው። በሌሎች ሲዝኖች 2 እና 3 ተጫዋቾች ነው የጨመረው። ሊቨርፑል ደግሞ አንድም የአውትፊልድ ተጫዋች ሳይጀምር ነው የ2019-20 የውድድር ዘመን ወይ ተጠባባቂ ግብ ጠባቂ ብቻ አስፈርሞ ነው የጀመረው። በ2018-19 ማንቸስተር ሲቲ ሻምፒዮን ሲሆን አንድ ተጫዋች ብቻ ነበር የጨመረው። ወደ ኋላ ብንሄድም ልክ እንደዚሁ ለምሳሌ አርሰናል ኢንቪንሲብል አንድ ተጫዋች ነው የጨመረው፣ ግብ ጠባቂውን ብቻ፣ የንስ ሌማንን ብቻ፣ ጋይል ክሊሽን ካልቆጠርኩት በስተቀር 17 ዓመቱ የነበረ ልጅ። ቅድም የማንቸስተር ዩናይትድን አንስቻለሁ። ሶ ብዙ ተርኖቨር ማድረግ የውጤት ዋስትና አይደለም። ኤክሰፕሽኑ ያለፉትን 20 ዓመታት ብትወስጂ ምሳ ባለፉት 20 ዓመታት የፕሪሚየር ሊግ ሻምፒዮን የሆነ ቡድን ብዙ ገንዘብ ያወጣው ቡድን አይደለም ከአንድ ሲዝን በስተቀር። የጓርዲዮላ ቡድን 2017-18 የውድድር ዘመን ከመጀመሩ 6 ተጫዋች አምጥቶ ነበር፣ ከ220 ሚሊዮን ፓውንድ በላይ አውጥቶ ነበር። እሱ ብቻ ነው ኤክሰፕሽኑ። ግን ፔፕ በኃላፊነት 1 ዓመት ቆይቶ ነበር። ስለዚህ ከሞላ ጎደል ሊጉን ለመላመድ እድል አግኝቷል። ሁሉም ጀማሪዎችም ደግሞ አልነበሩም። እነዚያ 6ቱም ተጫዋቾች ጀማሪዎች አልነበሩም። ኦኬ 2ቱ ፉልባኮች ጀምረዋል፣ ግን ቤርናርዶ ሲልቫ የስኳድ ተጫዋች ነው የነበረው። እንደዚህ ሁሉም ጀማሪዎች አልነበሩም። ሊቨርፑል ይህንን ውሳኔ ሲወስን ሀሳብ የለውም ግን እያልኩ አይደለም። ያው ስፔኩሌት ማድረግ እንችላለን። ግን የሊቨርፑል ሰዎች እኛ ለ1 ሲዝን ሳይሆን ለ4 ለ5 ሲዝን የሚሆን ተጫዋች ነው እያስፈረምን ያለ ነው። ምክንያቱም አንዱም ተጫዋች ከ25 ዓመት በላይ አይደለም እድሜው። የመጀመሪያው ሲዝን ላይ ላይሳካ ይችላል። እነሱ ቤይዲን የሚሉት አለ፣ እስኪላመድ እስኪዋሃድ የሚፈጅ ጊዜ ሊኖር ይችላል። ግን እንዲህ አይነት ሲዝን የጠበቁ አይመስለኝም። አብዛኞቹም ተጫዋቾች ደግሞ አሰልጣኙን እጀ ሰባራ በሚያደርግ ሁኔታ ተጎድተውባቸዋል። ይሳቅ ሲዝኑን ነበረ ማለት ያስቸግራል። 4 ጎል ብቻ ነው ያስቆጠረው። ኤኪቲኬ ከሞላ ጎደል ከሁሉም የተሳካው ፈራሚያቸው ነው፣ ግን እሱም አሁን በአኪለስ ጉዳት ምክንያት የለም። የትላንትናው ጨዋታ ላይ አልነበረም። ጀረሚ ፍሪምፖንግ የፕሮፋይሊንግም ችግር አለበት፣ የቱ ጋር እንደሚጫወት አይታወቅ። ትላንትና የቀኝ ክንፍ ተጫዋች ሆኖ የተጫወተው፣ ግን ለቀኝ መስመር ተከላካይነት ነበር የመጣው። እሱም በሃምስትሪንግ ጉዳት ምክንያት የተቆራረጠ የውድድር ዘመን፣ ከሁሉ በላይ ጆቫኒ ሊዮኒ የክሩሼት ሊጋሜንት የኤሲኤል ጉዳት ገጥሞ ሲዝኑን በሙሉ የለም እና አንዳንዶቹ አስገዳጅ ናቸው። ለምሳሌ የትሬንት አሌክዛንደር አርኖልድ መልቀቅ ውሉን ጨርሶ ነው የለቀቀው፣ ስለዚህ አስገዳጅ ነበር። ግን የትሬንትንም ኮንትራክት ሁኔታ ካየሽ ወራት ሲቀሩት ነው አዲስ ውል ሊቨርፑል ያቀረበለት። ይፈርም ነበር አይፈርምም አላውቅም፣ ግን አንዱ ቅሬታው ሊቨርፑል ለሌሎች ስታሮች ቶሎ ነው ውል የሚያቀርበው። 2 ዓመት ኮንትራክት እየቀራቸው የአካዳሚ ተጫዋች ነው የትም አይሄድም በሚል ስሜት ምክንያት ጥቂት ወራት ሲቀሩት ነው ሊቨርፑል ከኔ ጋር ንግግር ማድረግ የጀመረው የሚል ቅሬታ ያለው ይባላል። እሱ ሌላ ጉዳይ ነው። ስቶሪውን በትክክል ማወቅ አይቻልም።
ለምሳሌ እሱን መልቀቅ ተከትሎ ሌላ ተጫዋች ማምጣት በጣም አስፈላጊ ነው። ግን 2 ወይ 3 ተጫዋች አምጥተው ቢሆን ሴትልድ የሆነ ስብስብ ሊኖራቸው ይችል ነበር። ብዙ ተርኖቨር ሲኖር ግን ችግር ነው። ኦፍኮርስ አሰልጣኙ ሀሳብ አጥሯቸዋል። ብዙ የኮቺንግ ስተቶች ሰርተዋል። ጉዳቶቹ በጣም ብዙ ናቸው። የዲዮጎ ጆታን ህልፈት ተጫዋቾቹ አንዳንድ ጊዜ ተንፈስ ሲሉት ስንሰማ ቀላል ኢሞሽናል ችግር የፈጠረ አይደለም እንደምንሰማው። ግን ደግሞ በመጠኑ ያ ችግርም የሊቨርፑል በጣም አብዮተኛ የነበረ ያለፈው ክረምት ዝውውርም ችግር ሳይፈጥር አይቀርም። በነገራችን ላይ ይሄ ኮንሰፕት ከሞላ ጎደል ከቬንገር ማክሲም ጋር የሚገናኝ ነው። ቬንገር ማክሲም አርሰን ቬንገር ከዚህ በፊት በመጀመሪያ አስተላለፍ ውስጥ ከ3 ተጫዋቾች በላይ መጨመር ዲስራፕቲቭ ነው የሚል እምነት አላቸው። የእሳቸው እምነት ምንድን ነው? የቡድን የድሬሲንግ ሩም የመልበሻ ክፍል ዳይናሚክስ ይቀይራል፣ የጨዋታ ፓተርን ያበላሻል፣ ሪትም ያበላሻል። ስለዚህ ቢቻል አንድ ቡድን ከ3 ተጫዋች በላይ መለወጥ የለበትም የሚል እምነት ነበራቸው። ሊቨርፑል ብዙ ተጫዋቾች አስፈረም። የፈጠረው ኤክሳይትመንት በጣም ከፍተኛ ነበር፣ ግን አሲሚሌት ማድረግ ነበረባቸው። አርነ ስሎት ነው ቀላል አይደለም። ሌላ ሀገር፣ ሌላ የጨዋታ ባህል። ለምሳሌ ኒውካስልና ቦርንመዝ ደንበኛ የመልሶ ማጥቃት ቡድኖች ናቸው። ፍሎሪያን ቪትስ እና ጀረሚ ፍሪምፖንግ የመጡት ከባየር ሌቨርኩሰን ከሌላ ፎርሜሽን ከሌላ ሊግ ነው የመጡት። ሁሉም ጊዜ የሚፈልጉ ተጫዋቾች ናቸው። 3 ከቡንደስሊጋ አምጥተዋል። 2 ከፕሪሚየር ሊግ ያመጧቸው ተጫዋቾች የካውንተር አታክ ቡድኖች ውስጥ የነበሩ ተጫዋቾች ናቸው። አርነ ስሎት ደግሞ የሄቪ ፖሴሽን ቡድን ነው የሚገነቡት። እሱም ችግር ነው፣ የቡድን ዳይናሚክስ ችግር ነው። ስለዚህ የስኳድ እድሳት ሳይሆን የስኳድ ለውጥ ነው የተደረገው። በዛ ላይ የፓወር ሪሌሽን ችግርም ያመጣል። ያው መሐመድ ሳላህ ጥሩ ምሳሌ ሊሆን ይችላል። ሊቨርፑል የወደፊቱን በማሰብ ብዙ ለውጦች ስላደረገ ማለት ነው። እና ከዚህ በፊት ጆ ፋጋን የሚባሉ አንድ አሰልጣኝ ነበሩት ሊቨርፑል 27 ዓመት በሊቨርፑል የቆዩ ሰው ናቸው። እና 1983-84 የውድድር ዘመን ላይ 42 ጨዋታ ባደረጉበት ጊዜ 15 የአውትፊልድ ተጫዋቾች ነበር የተጠቀሙት። 5 ተጫዋቾች ሁሉም ጨዋታዎች ላይ ተሰልፈዋል። 2 ተጫዋቾች አንዳንድ ጨዋታ ብቻ ነበር ያመለጣቸው። 8 ተጫዋቾች 60 ጨዋታ አድርገዋል። ሴትልድ ነበር። ከዛ የሚቀጥሉ ዓመት ላይ ብዙ ተጫዋቾች አመጡ። ዋንጫውን በኤቨርተን ተቀሙ። ከቻምፒየንስ ሊግ ፍጻሜ በሄስል በዩቬንቱስ ተረቱ እና ከ27 ዓመት በኋላ ከኃላፊነት ተነሱ። 27ቱንም ዓመት ዋና አሰልጣኝ አልነበሩ። መጀመሪያ ሴትልድ የሆነ ቡድናቸው ዶሚናንት ነበር። ስለዚህ ብዙ ለውጥ የማድረጋቸውም ውጤት ሊሆን ይችላል። አርነ ስሎትን ነጻ ለማውጣት አይደለም፣ ግን ፈተና ሳይሆንባቸው አልቀረም። ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነጻ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብረውን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።